ሰውዬ ልጅ የማስተምርበት ነው ሰውዬ። እና ታዲያ ምን አገባኝ ብራዘር? ብር ስጠኝ እያልኩ ነው እኮ። እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። ሌሎች ሰዎች በመጠጋት ወይም ደግሞ በጋብቻ ሀብትን ማካበት አልሻም ይል ፕራይም ሚኒስተር አብይ አህመድ ብላችሁ በእንግሊዝኛ ትጽፋላችሁ። ይሄውና 658,000 ፎሎወር አለው። ደርሹ ዳና እንግዲህ በሰይፉ በኢቢኤስ ሰይፍሻን ወክላ ተክታ ያስተላለፈችው ፕሮግራምና መልእክት እጅግ ትልቅ ውዝግብን አስነስቷል ማለት ነው። ምናልባት ወደ ክስም በይቅርታ የማይተላለፉ ከሆነ ወደ ክስም ወደ ህግም የሚሄድ ጉዳይ ሆኗል። ምንድነው የተፈጠረው የሚለውን ነገር በጣም አጠር አድርጌ የተካሄዱትን ነገሮች ሁሉ ሽላችሁ መጥቻለሁ። በሌላ ጉዳይ ደግሞ ቤት ድረስ ህግ ይዤ ልመጣለሁ እያለ ይገኛል ማሚ ጆን ዳንኤልን። በሌላ ጉዳይ ቬሮኒካ አዳነ ተወዳጇ ድምጻዊ ቬሮኒካ አዳነ ያስተላለፈችው መልእክት ብዙዎችን የከፈለ ጉዳይ ሆኗል። ምንድነው የሚለውን ነገር ይዤላችሁ መጥቻለሁ። የታዘብነው እንደተለመደው ሀሳብ አስተያየቶቻችንን እንሰጣጥበታለን ማለት ነው። እንዲህ ሰንብታችሁልኛል ረስቸው የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ማለት እንደነዚህ አይነት አነጋጋሪ ጉዳዮች እንደርሳችሁ ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር ሁሌም ቢሆን እንዳይረሳ። ወደ ቪዲዮቹ እንመለሳለን። እንግዲህ እንደምታዩት እንግዲህ የምጥ ሰዓቷን እንግዲህ በላይቭ በቀጥታ ስርጭት አስተላለፈች ወይንም ተዘጋጅታበት በስነ ስርዓቱ ቀርጻ ቪዲዮ ፖስተች ነው ነገሩና ይሄ ነገር በጣም አልተለመደም ያልተለመደ ነገር ነውና በጣም ብዙ ሰው እየተነጋገረበት ይገኛል ማለት ነው። ከዚህ በፊት ሀቢባ እንደምታስታውሱት እንግዲህ እንደወለደች ወዳው ላይቭ ገባች ተብሎ በጣም መነጋገሪያ ነበረች። አሁን ደግሞ ይባስ ተብሎ ሪከርዱን አሻሻለችው። እንኳን ደስ ያለሽ ከአሜሪካ እንኳን ደስ ያለሽ። ቀጥታ እየወለደች አስተላልፈዋለች ማለት ነው። በጣም በሚገርም ሁኔታ እንግዲህ ይሄ ሰዓት ብዙ ሰዎች የሚጨነቁበት በየሃይማኖቱ ጸሎት የሚያደርጉበት በኦርቶዶክስ ማርያም በሌላውም ዱዓ የሚደረግበት ሰዓት ላይ ነው። ወንድ ቀበቶ ፍታ የሚባልበት ሰዓት ላይ ነውና እሷ ዘና አፏ ብላ እንደዚህ እንትን ማለቷ በጣም የሚያጅብ ብዙ ሰዎችን እያነጋገረ ያለ ጉዳይ ነው። ደርሹ የምትለውን ደግሞ እንስማ ክሱ። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል ቀርም ላይቭ ለሰራለች። በጣም ነው የሚገርመው። አይታችሁ አታውቅም? ሜካፑን ተሰርታ ምናምን ስታምጥ ራሱ ነው ወጋ እውነት እንደ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩትን ያልቻልኩ ምናምን ብዬ አለቅሳለሁ ለምሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋል ባሌን አረሳምና አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ ያመጣል። በጣም የገረመኝ ላይቭ ምጥ ግን እናንተ እስኪ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። እንግዲህ በሰይፍሻ ፋንታ እንግዲህ ተተክታ ደርሹ ያስተላለፈችው ይህን ፕሮግራም ከሳለች ማለት ነው። ከሳለች እንግዲህ ማሳሰቢያው እናንተ በደንብ አንብቡት። ግን ያለውን አንድምታውን አጠር አድርጌ እዚህ ጋር ለመግለጽ ያክል የሚለው ነገር ምንድነው? የሐሰት መረጃን የማስተካከል ቪዲዮን የማንሳት እና ይፋዊ ይቅርታን የመጠየቅ አስቸኳይ ማሳሰቢያ ነው የሚለው ማለት ነው። እንደ አጠቃላይ እያለች ያለችው ነገር ምንድነው? 2.5 ሚሊዮን ተከታይ ባለው በሰይፉ በኢቢኤስ ላይ እንግዲህ በሰዓቱ ላይ ተወክላ ስትሰራ የነበረችው ደርሹ ዳን ያስተላለፈችው የተሳሳተ ነገር ነው የሚለው ማለት እውነታው ምንድነው የሚለውን ነገር ባጭሩ ሳነብላችሁ ማለት ነው። አለፍ እያልኩኝ የተጠቀሰው ቪዲዮ የምጥ ሂደት የሚያሳይ አይደለም ይላል። በሌላኛው ቁጥር ደግሞ ምን ይላል? ስለ ልጅ መውለድ ለህዝብ ይፋ ያደረኩት ከወለድኩኝ ከ20 ቀን በኋላ
ነበረ ነው የሚለው። ስለዚህ የላይቭ ስርጭት አይደለም፣ ቀጥታ የተላለፈ ነገር አይደለም ነው ማለት ነው። ስለዚህ ተገቢውን የሙያ መረጃ ማጣራት ሳይደረግ የተሰራጨ ጉዳይ ነው ነው እንዳጠቃላይ የተላለፈው ነገር ስም የማጥፋት ዘመቻ ነው። በዚህ ምክንያት በርካታ የሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች የተሳሳተ መረጃ እንዲያሰራጩ ምክንያት ሆናለች ነው እያለ ያለው ማለት ነው። በዚህ ምክንያት እኔ ከባህሌ ወጣው ያፈነገጥኩኝ ጥሩ ስነ ምግባር የሌለኝ ባህሌን የማላከብር ተደርጌ እንዲታይ ሁኛለሁ ነው። ስለዚህ በዚህ ምክንያት እንዳለችው ከሆነ የምትፈልገው ነገር ምንድነው? ቪዲዮ የማጥፋት ይፋዊ የሆነ ይቅርታ የመጠየቅ ነገር እንዲደረግላት ነው። ያ የማይሆን ከሆነ እንግዲህ መጨረሻ ላይ የማይሆን ከሆነ ነው። ይሄ የማይሆን ከሆነ እንግዲህ መረጃዎችን አሰባስቢ ወደ ህግ እምሄድ ይሆናል ነው የሚለው ማለት ነው። ወዳችሁ ቤተሰብ ይሄን አስመልክቶ እናንተ ምን ትላላችሁ? ቀጥታ ስርጭት አይደለም እያለች ነው። ምን መረጃ አላት? ምን መረጃ አለ? ቢሆንስ ቪዲዮ በዚህ በጭንቅ ሰዓት ላይ ቪዲዮ ቀርጾ ያልተለመደ ነገር መፖሰት የራሱ አካውንት ላይ ነው እና የተገኘው ይሄ ነገርስ እንዴት ይታያል የሚለውን ነገር እናንተ በዚህ ጉዳይ ላይ ሀሳባችሁን ስጡበት። በምትቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ? በምት ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች አለ። ዝም እካክ እንዴ አልበዛም እንዴ? ሴቶቹ ግን ምንድን ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች? በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጣሽ። በቪው ስለሚከፈል ስለምታውቂ መጥተሽ ባረግሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረግሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባል? እዚህ ያለ ነው ላይ ነው። ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እዴ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ፣ እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው፣ እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ዲ ምጥ አደባባይ ላይ ካላያችሁልኝ እሙሙኔው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ ሙታዛዛይ ነበር። ፕራይም ሚኒስተር አብይ አህመድ ብላችሁ በእንግሊዝኛ ትጽፋላችሁ። ይሄውና 658,000 ፎሎወር አለው። ከዛ በኋላ ሶስቱን ቪዲዮዎች ትጠቀማላችሁ። እንግዲህ ሌላኛው በጣም መነጋገሪያ የነበረው ጉዳይ ምንድነው? ቬሪፋይ የተደረገው አካውንት ነው። ትክክለኛ የዶክተር አብይ አህመድ አካውንት ነው። እዛ ሂዶ ህዝቡ በሷ ቅስቀሳ መሰረት ሴቱ እንደዚህ አጥለቅልቆታል ማለት ነው። ኮሜንት ሌላ ነገር ሌላ ምንም አይነት ወሬ የለም። እንዳለ ተሰማ ነው ቅልቅልቅ ወጥቷል እያልኳችሁ ነው። በዚህ መንገድ ሌላ አንድም ኮሜንት የለም። ገብቷችኋል አይደል? ጥሩ ነው በጣም ምክንያቱም ወንጀለኛ ተደብቆ እንዳይቀር ፍትህ መጠየቅ በጣም ጥሩ ነው። ግን ይሄን ይመስላል የነበረው ትናንትና የነ ጆርዲ ትዕይንት ማለት ነው። ደስ ይላል፣ ይበል የሚያስብል ነው። የሚገርም ማዕበል ነው። አንድም ሴት መደፈር የለባትም፣ አንድም ሴት መሰቃየት የለባትም። ግን ወንዱን የሚያሳተፈ ይሁን ሲቀሰቀስም ምን ሲባል ሲተባበር እያንዳንዱ ነገር ሴቶች እንዲያርጉ ሳይሆን ሁሉም ሰው ጤነኛ የሆነ ወንድ ሁሉ
በዚህ ጉዳይ ላይ መተባበር አለበት የሚለው ነገር ነው እኔም ማስተላለፍ የምፈልገው ማለት ነው። ይመቻችሁ። ወደ ሌሎች ግን አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። በራሴ ጥረትና ልፋት ከፍተኛ የፋይናንስ ነፃነትን ማግኘት ግቤ ነው። ከሌሎች ሰዎች በመጠጋት ወይም ደግሞ በጋብቻ ሀብትን ማካበት አልሻም። ይልቁን በልፋቴ በሙያዬና በጥረቴ ሀብትን ማካበት እችላለሁ። ፍላጎቴም እሱ ነው በማለት ታዋቂዋ አርቲስት ቬሮኒካ አዳነ በህይወትና በስራ ስኬት ዙሪያ በሰጠችው አስተያየት ላይ ተናግራለች። የቬሮኒካን ነገር እንዴት አያችሁት ጋይስ? አንዳንዶቹ ምን እያሉ ይገኛሉ? ብዙ ሴቶች ሹገር ዳዲ የሚሆን ኩዮቻቸውን ይሁን ገንዘብ ያለውን እያሳደዱ መልካቸውን ብቻ እንደወሎ ፈረስ እያሰማመሩ ተለጥፈው መኖርን ብቻ ህልም አድርገው እየኖሩ ያሉና እነሱን ጠቅ ለማድረግ ነው ይላል። ሌላው ሰው ደግሞ በቃ እየታገለች ከህይወት ጋር ራሷን ለመለወጥ ሀብታም ለመሆን ምኞቷን ሁሉ ለማሳካት እየታገለች ነው። ያን ነገር ደግሞ በቃላት እየገለጸችው ነው። ስለዚህ ትክክል ናት የሚሉ ሰዎችም አሉ ማለት ነው። የእናንተንም ሐሳባችሁን እስኪ ኮሜንት ላይ አጋሩ ማለት ነው። ኩራታችን ነሽ፣ በአፍሪካም የሀገራችንም ስም አስጠርተሻል። ወደፊት በርችልነታችን ነው የምለው። መወዳችሁ። ወደ ሌሎቹ ጉዳዮች እንሂድ። ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል እመነኝ። ስማ ማሜ፣ ጆን ዳንኤል ህግ ይዤ እመጣለሁ ቤትክ። ከዛ ማኝሽ የሰማኝ ነው። ጆን ዳንኤል አትበለ። ይኸውልህ ሰማኝ ነኝ። ይኸውልህ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ? ጆን ዳንኤል ቤት ጊፍት ሲሰጥ ታየ። ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ? ስለዚህ ምንም የሚያገባኝ ነገር የለም። ስትልክ ለኔ ያላማከርክም ጆን ዳንኤል ብላ አልጠይቅም። እኔ ቤት ጊፍት ሰጠ፣ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት ገባ አይደለ? ጆን ዳንኤል ብለህ ስሜን አታንስ፣ አያገባኝም። ማንም ሰው ሲልክ ብር ደውሎ ጆን እንደዚህ ሰው አንተ አቃለው ብር ሰውዬ ልጅ የማስተምርበት ነው ሰውዬ። እና ታዲያ ምን አገባኝ? ብራዘር ብር ስጠኝ እያልኩ ነው እኮ። ሙርቲ ይዛለህ እንዴ? ልበላ ብለህ ሁሉም ተበላ፣ አይመለከተኝም። በቃ ከተወሰደብህ ሎዬ ግን አይ ተሰሎን ላይ ካሁን እኔ ጋር አሁን ያንተን ስም ጠቅሶልኛል፣ ቴክስት አድርጎልኛል። ጆ ካለሽ ጆን ሲልሽ ጆና አቋለው ላለ ሰው ሁሉ እኮ ብር እኔ ለፒዱ አስተውይላ እኔ ለፒዱ አስተውይላ በቃ ልክ ነሽ። አይሻ ፒዱ አሁን ደውሎ ነግሮኛል። አይተው አያገባኝም ማለት 1 ሚሊዮን ኢትዮጵያ ጆን ዳንኤል ወንድሙ ነኝ አለ። እሺ እኔ የጆን ዳንኤል ወንድሙ ነኝ እና ስለዚህ እባክህ ጆን ዳንኤል ጋር እንደዚህ የሆነች ነገር ቃጥፍቼበት በጣም ተደብሮታል እና ስለዚህ ይሄውና አካውንት ብሎ ይሄውና በእናትህ አንተ ጆን ዳንኤል በእናትህ ከኔ ጋር የሆነ ትደባደቡሉ ትችላለህ። በእናትህ አይደለም ወንድሙ ስላለኝ ነው 1 ሚሊዮን ብር ይላልበት። ሰው በጣም ቀልደኛው ነው። ዲኤንኤ ተመርምሮ እንኳን ወንድሙ መሆኑ በባዮሎጂካል የተረጋገጠ ቢሆን እንኳን 1 ሚሊዮን አልሰጥም። እንደው ሰው ግን እንዴት ነው ገንዘብ የረከሰበት? ሰው እንደፈለ ብድግ እያደረገ ነው እንደሚሰጠው። በዚህ የጦፈ ሰው የሚበላው የሚላስ የሚቀመስ በጠፋበት ብዙ ህዝብ በተቸገረበት በዚህ ሰዓት እንደ ቀላል 1 ሚሊዮን። ሲቀጥል ደግሞ ከዚህ በፊት ጆን ዳንኤል ወጥቶ በስሜ ብዙ መጥፎ ነገሮች እየተደረጉ ስለሆነ በእኔ ስም እያታከኩ የሚሰሩትን ወንጀል እኔን የማይመለከት መሆኑን አውቃችሁ የራሳችሁን ጥንቃቄ እንድታደርጉ ብሎ ከዚህ በፊት ወጥቶ ተናግሯል። ስለዚህ ሰው ለምንድን ነው የማይጠነቀቀው? ገንዘቡ ሰረ እንደው ዋናው ነገር ገንዘቡ እንዴት ተረከሰበት ሰው አረ ከየት እንደሚያመጡት እኮ እኔ ግራ እየገባኝ ነው ጋይስ። እንደው እስኪ ይሄን አስመልክቶ እናንተ ሐሳባችሁን ኮሜንት ላይ አስቀምጡ። የዛሬዎቹ እነዚህን ይመስላሉ። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ። ደህና ሁኑ። ቻው